ኢራን ታላቅ ታሪክን ፈጽማለች። ትራምፕ ደግሞ ከፋርሶቹ ምርዶ ደርሷቸዋል። የአሜሪካ ባህር ኃይል ታላቅ ውርደትን መከናነቡ የተሰማ ሲሆን የኢራን ጦር የአሜሪካ ወታደሮችን ጉድ ሰርቷቸዋል። የኢራን ደሴቶች ለአሜሪካ ወታደሮች መቀበሪያ ሆነዋል። የተረፉትም በቴህራን አደባባይ ላይ የህዝብ መዘባበቻ ሆነዋል። ትራምፕ ስምምነት ላይ ደርሰናል ባሉ ሰዓት የኢራን ጦር የተማረኩ የአሜሪካ ወታደሮችን ለህዝብ ይዞ መሳቂያ መሳለቂያ እያደረገ ብቅ ሲል ታይቷል። መረጃውን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ አድርጉ። መልካም ቆይታ። ከኢራን መንግስት ጋር ቀጥተኛ ትስስር ካላቸው የሚዲያ አውታሮች አንዱ እጅግ አስደንጋጭ መረጃ አሰራጭቷል። ይህ መረጃ በዓለም አቀፍ መገናኛ ብዙሃንና በጦር መከላከያ ባለሙያዎች ዘንድ ታላቅ መናወጥና ድንጋጤን አስከትሏል። ከኢራን ጦር የተገኘው ዘገባ እንደሚያመላክተው ከሆነ ስልታዊና ወሳኝ በሆነችው የኢራን የሀርግ ደሴት ላይ ከፍተኛ አደጋ ያለበትን በባህርና በምድር ወይም ደግሞ የልዩ ኃይል ወረራ ለማካሄድ የሞከሩ የአሜሪካ ባህር ኃይል ወታደሮች በከፍተኛ ወታደራዊ ምት የተመከቱ ሲሆን ከተረፉት ወታደሮች መካከል የተወሰኑት ደግሞ በኢራን ኃይሎች በተሰነዘረ ፈጣንና ወሳኝ ማክሸፊያ መከላከያ እርምጃ በቁጥጥር ስር ውለዋል። የፋርስ ባህረ ሰላጤን ሙሉ በሙሉ አንቀጥቅጦ በያዘው በዚህ ጦርነት ውስጥ ለአሜሪካ ጦር ኃይሎች እጅግ አሳፋሪና ትልቅ ውርደት መሆኑን የኢራን ጦር ገልጿል። ይህ በኢራን መገናኛ ብዙሃን በሰፊው የተስተጋባውና በከፍተኛ ፍጥነት የተሰራጨው ሰበር ዜና በቀጠናው እጅግ የበረታና ከባድ ውጥረት በነገሰበት ሰዓት የመጣ ነው። ሀርግ ደሴት በፋርስ ባህረ ሰላጤ ሰሜናዊ ክፍል ከኢራን ዋናው ምድር በግምት 30 ኪሎ ሜትር ርቀት ላይ የምትገኝ በመጠን አነስተኛ ብትሆንም ለአጠቃላይ ሀገሪቱ ግን ፍጹም ምትክ የሌላት እጅግ ወሳኝ መሬት ናት። ይህች ደሴት የኢራን እስልምና ሪፐብሊክ የምታመርተውና ወደ ውጭ ሀገር የምትልከውን ድፍድፍ ነዳጅ እጅግ አብላጫውን ድርሻ በተደጋጋሚ እንደሚጠቀሰው ከሆነ እስከ 90% የሚሆነውን የምታስተናግድበት የነዳጅ ልብ ምቷ ነው። ይህ ተጨባጭ እውነታ ደሴቷን ለቴህራን ኢኮኖሚ ብቻ ሳይሆን በሆርሙዝ ሐይቅ መዘጋትና መስተጓጎል ምክንያት ቀደም ሲል ለቆሰለውና ለተናወጠው የዓለም አቀፍ ነዳጅና የኃይል ገበያ ዋነኛ ምሰሶ ያደርጋታል። በባንደር አባስና በአካባቢዋ ባሉ ስፍራዎች ላይ አዲስ ጥቃቶች በየቀኑ በሚሰነዘሩበት በዚህ ወቅት ላይ በሀርግ ደሴት ላይ የተፈጸመ የተባለው ማንኛውም አይነት ወታደራዊ ግጭት ክብደትና አስከፊነት በሚገባ ለመረዳት የዚችን ደሴት ተወዳዳሪ የሌለውና ስልታዊ ጠቀሜታ በጥልቀት መገንዘብ ግድ ይላል። የኢራን ቀዳሚ ድፍድፍ ነዳጅ ኤክስፖርት ማዕከል መሆኗ ሀርግ ደሴትን ለረጅም ጊዜ ለወታደራዊ እቅድ አውጪዎች ዋነኛ ትኩረት ማዕከል አድርጓታል። በዚህ ደሴት ላይ የሚከሰት ማንኛውም አይነት የትራንስፖርት መስተጓጎል ወይም ደግሞ ውድመት በአንድ ጊዜ በነዳጅ ጫኝ መርከቦች ጉዞ መስመር፣ በባህር ላይ ኢንሹራንስ ክፍያዎችና ከለንደን እስከ ሻንጋይ ባሉ የዓለም ትልልቅ የንግድ መድረኮች ላይ የነዳጅ በርሜል ዋጋ በአስገራሚ ሁኔታ ወደ ሰማይ እንዲቃረብ ያደርገዋል። በወርሃ የካቲት መገባደጃ ላይ የተሰነዘሩትና የመጀመሪያ ዙር ጥቃቶችን ተከትሎ በአሜሪካና በእስራኤል ጥምረት የተከፈተው ወታደራዊ ዘመቻ ይበልጥ የተጠናከረ ሲመጣ ሀርግ ደሴት የዚህ ጥቃት ዋነኛ መዳረሻ ሆና መጥታለች። የአሜሪካ ጦር ኃይሎች በወርሃ መጋቢት አጋማሽ ላይ በሰነዘሩት ከፍተኛ ድብደባ በአካባቢው ያሉትን ወታደራዊ ኢላማዎች ሙሉ በሙሉ ማውደማቸው መናገራቸው ይታወሳል። እነዚህ ወታደራዊ ክዋኔዎች በደሴቷ ላይ ያሉትን የሚሳኤል ማስወንጨፊያዎችን፣ የባህር ፈንጂ ማከማቻ መጋዘኖችና ሌሎችንም የጦር መሰረተ ልማቶች በኃይል የደበደቡ ቢሆንም የዋይት ሀውስ አስተዳደር በሰጠው መግለጫ መሰረት ግን በደሴቷ ላይ ያሉትና ዋና ዋና የነዳጅ ማጣሪያና ማከማቻ ተቋማት ሆነ ብለው ሳይነኩ ማለፋቸውን ተናግሯል። የዋይት ሀውስ ምክትል ዋና ቃል አቀባይ አና ኬሊ ይህን የሀገሪቱን ጠንካራ አቋም ይበልጥ ማጠናከር በሰጡት መግለጫ ፕሬዝዳንቱ ትዕዛዝ በሰጡበት በማንኛውም ቅጽበት የአሜሪካ ጦር ኃይል የሀርግ ደሴትን ሙሉ በሙሉ ማውደም ይችላል ብለዋል። እሳቸው አሜሪካ የሽብርተኛውን የኢራን አገዛዝ ካሏቸው አካላት ጋር ሊሰነዘሩ የሚችሉትን ማንኛውንም ጥቃቶች ለመከላከልና ለመመከት እጅግ ጥንቃቄ የተሞላበት እቅድና ሙሉ ዝግጁነት እንዳላት በአጽንኦት ሰጥተው ያነሱ ሲሆን የባህር ላይ መርከቦችን ጉዞ ደህንነት ለመጠበቅ ሲባል ብቻ እስካሁን ድረስ ከ40 በላይ የሚሆኑ የኢራን ፈንጂ የመቅበሪያ ጀልባዎች መደምሰሳቸውን ገልጸዋል።
በተመሳሳይ ሰዓት አክሲዮስና ሌሎችም ታዋቂ መገናኛ ብዙሃን በትራምፕ አስተዳደር ውስጥ ስለሚካሄዱ ስልታዊ ወታደራዊ አማራጮች ዝርዝር መረጃዎችን ይፋ አድርገዋል። ከነዚህ መካከል ኢራን በጦርነቱ ምክንያት ሙሉ በሙሉ ሽባ ያደረገችውና ለዓለም ወሳኝ የሆነውን የሆርሙዝ ወሽመጥ መተላለፊያ መስመር በአስቸኳይ እንድትከፍት ለማስገደድ ሲባል የአርግ ደሴት በእስራኤልና በአሜሪካ ጦር ኃይል መውረር ወይም ደግሞ ሙሉ በሙሉ በባህር መክበብ የሚሉት ይገኙበታል። የመረጃ ምንጮች እንደሚጠቁሙት ከሆነ እንዲህ አይነቱ ወታደራዊ እርምጃ እጅግ ከፍተኛ የሆነ የምድር ጦር ኃይል ስምሪትን የሚጠይቅና እጅግ አስከፊ የሆኑ አደጋዎችን ያነገበ ቢሆንም በሌላ በኩል ግን የኢራን ዋነኛ የኢኮኖሚ ደም ስር ወይም የነዳጅ ገቢን በቀጥታ በአሜሪካ ቁጥጥር ስር ለማዋል የሚያስችል ትልቅ እድል የሚሰጥ ነው። በቀጠናው ላይ ወታደራዊ እርምጃ መወሰዱ የማይቀር መሆኑን የሚያሳዩት ግምቶች እንዲፋፋሙ ያደረገው ሌላው ምክንያት ደግሞ በአካባቢው ላይ የታየው የአሜሪካ ጦር ኃይሎች ይፋዊ የቁጥርና የጥራት ጭማሪ ነው። በሺዎች የሚቆጠሩ የአሜሪካ ባህር ኃይል ወታደሮች በዩኤስኤስ ትሪፖሊ በጦር መርከብ ላይ የነበሩትን የ31ኛ እዝ አባላትን ጨምሮ ሌሎች በርካታ ወታደራዊ ክፍሎችን በከፍተኛ ፍጥነት ወደ ፋርስ ባሕረ ሰላጤ መትመም ጀምረዋል። ወታደራዊ ተንታኞች እነዚህ ኃይሎች በአስቸጋሪ ባህር ዳርቻዎች ላይ ድንገተኛ የአምፊቢያን ጥቃቶችን ለመሰንዘር ወታደራዊ ወረራዎችን ለማካሄድና ስልታዊ በሆኑ የጠላት መሬቶች ላይ ጠንካራ ምሽጎችን ለመመስረት ልዩ ስልጠና ያገኙ ፈጣን ምላሽ ሰጪ ኃይሎች እንደሆኑ አድርገው ይገልጿቸዋል። የወጡ ዘገባዎች እንደሚያመላክቱት ከሆነ ደግሞ በአሁኑ ሰዓት ከ2000 በላይ ወታደሮች ወደ ቀጠናው በመጓዝ ላይ የሚገኙ ሲሆን ከሌሎች የጉዞ እዝ ክፍሎች የሚወጡ ተጨማሪ ኃይሎችም ሲደመሩ አጠቃላይ የምድር ላይ ውጊያ የማካሄድ ብቃት ያለው የአሜሪካ ጦር ቁጥር በከፍተኛ ደረጃ ከፍ እንዲል ያደርገዋል። የጦር መከላከያ ባለሙያዎች እነዚህ የአሜሪካ ወታደራዊ ክፍሎች አሁን በአርግ ደሴት ላይ ተፈጸመ ለሚባለው አይነት ወታደራዊ ክንዋኔ ልዩና ጥልቅ የሆነ ስልጠና ያላቸው መሆኑን ይናገራሉ። ይኸውም በባህር ኃይል መርከቦች ከባድ ምድፍና በአየር ክፍል እንዲሁም ደግሞ በአውሮፕላኖች ላይ ጥበቃ ስር ሆነው ፈጣን ድንገተኛ የባህር ዳርቻ ወረራዎችን ማካሄድ፣ በመቀጠልም በጠላት ይዞታ ስር ያሉ ወሳኝ መሰረተ ልማቶችን በአጭር ጊዜ ውስጥ ተቆጣጥሮ ደህንነታቸውን ማረጋገጥ ናቸው። ከዚህ ባሻገር በጡረታ ላይ ያሉ ከፍተኛ የተባሉ ወታደራዊ መኮንኖችና የፖለቲካ ተንታኞች እነዚህን እርምጃዎች ተፈጻሚነትና ስኬታማነት በየሰዓቱ በጥልቀት እየተከራከሩበት ይገኛሉ። አርግ ደሴት ከኢራን ዋና ምድር በጣም አቅራቢያ በሆነው ከ15 እስከ 30 ኪሎ ሜትር ብቻ ርቀት ላይ የምትገኝ በመሆኑ ማንኛውም አይነት ወረራ በሚከሰትበት ጊዜ የኢራን ጦር ኃይሎች በባህር ላይ ከፍተኛ ፍጥነት ተጨማሪ ወታደራዊ ኃይሎችና ድጋፎችን ወደ ደሴቷ እንዲሁም ደግሞ ወደ ስፍራው ማጓጓዝ ይችላሉ። ከዚህ በተጨማሪ የደሴቷ መከላከያ ዝግጅት በአሁኑ ወቅት በርካታ ወታደሮችን፣ ዘመናዊ አየር መከላከያ ስርዓቶችን፣ በሰው ላይ አደጋ የሚያስከትሉ የጸረ ሰው ፈንጆችንና ጠላት በምድር ላይ እንዳይንቀሳቀስ የሚከላከሉ የጸረ ታንክ መከላከያ መሰናክሎችን በባህር ዳርቻዎች ላይ በሰፊው ማካተቱ ተነግሯል። የኢራን የመንግስት መረጃ ምንጮች እንደገለጹት ከሆነ የአሜሪካ ጦር ኃይሎች በደሴቷ ላይ ለመውረር ያደረጉት ድንገተኛ ሙከራ በከፍተኛ ቅንጅት በተደራጀ የኢራን ኃይሎች መከላከያ ጦርነት ሙሉ በሙሉ እንዲከሽፍ ተደርጓል። በሌሊት ለማየት በሚያስችሉ ዘመናዊ ካሜራዎች የተቀረጹና የጦርነት ሁኔታውን የሚያሳዩ ተንቀሳቃሽ ምስሎችም በኢራን ሚዲያዎች የተለቀቁ ሲሆን የጦር ኃይሎችን ፈጣን እንቅስቃሴና በአሁኑ ወቅት በቁጥጥር ስር ውለው በቁም እስረኝነት ላይ የሚገኙትን የአሜሪካ የባህር ኃይል ወታደሮች ናቸው የተባሉትን አካላት ያሳያሉ። በማህበራዊ ገጾች ላይ በሰፊው የተዘዋወሩ ያሉ አንዳንድ አጫጭር ተንቀሳቃሽ ምስሎች ደግሞ በደሴቷ የነዳጅ መሰረተ ልማቶች አቅራቢያ የተደረጉ ከባድ የሰዓታት ተኩስ ልውውጦችን የሚያሳዩ ሲሆን በመጨረሻም የኢራን ጦር ኃይሎች አካባቢውን ሙሉ በሙሉ ተቆጣጥረው የቆሰሉትን የአሜሪካ ወታደሮች ወደ አካባቢው የሕክምና ተቋማት ሲያዛውሩ ያሳያሉ። ይህ አጠቃላይ ወታደራዊ ክንዋኔ በቴህራን ባለስልጣናት አገላለጽ ከሆነ የኢራን አብዮታዊ ዘበኛ ጦር ያለውን ከፍተኛ ንቃትና ዝግጁነት በግልጽ ያሳየ ከመሆኑ በላይ የኢራን ጦር መከላከያ አቅም ጽናትን አቅሎ መመልከት የሚያስከትለውን እጅግ አስከፊና ከባድ ዋጋ ለአሜሪካ ያስተማረ ታሪካዊ ክስተት ነው።
የአሜሪካ ማዕከላዊ እዝ ሀርግ ደሴት ላይ የተደረገን ማንኛውም አይነት ወረራ የከሸፈ ወታደራዊ ዘመቻ ወይም የወታደሮች መያዘን የሚያረጋግጥ ምንም አይነት ይፋዊ መግለጫ አልሰጠም። የሀርግ ደሴት ክስተት በአሁኑ ወቅት መካከለኛው ምስራቅ እየነደደ ካለው ሰፊ የጦርነት እሳት ተነጥሎ ሊታይ አይችልም። በአሜሪካና በእስራኤል ጥምር ወታደራዊ ዘመቻ ምክንያት ኢራን በሆርሙዝ ላይ የጣለችው የባህር ላይ እገዳ በዓለም አቀፍ ደረጃ የሚንቀሳቀሰውን የነዳጅና የተፈጥሮ ጋዝ አቅርቦት ወደ 1/5 የሚሆነው ያህል ዘግቶታል። የንግድ መርከቦች ጉዞ ሙሉ በሙሉ ሽባ ሆኗል። የኢንሹራንስ ኩባንያዎች በአካባቢው ለሚንቀሳቀሱ መርከቦች ዋስትና መስጠት አቁመዋል። የነዳጅ ዋጋም በከፍተኛ ሁኔታ እንዲሻቀብ አድርጓል። በዓለም ዙሪያም ለተከሰተው የኑሮ ውድነትና የዋጋ ግሽበት ትልቅ ምክንያት የሆነው ደግሞ ይህ የነዳጅ ዋጋ ማሻቀብ ነው። አሜሪካ የኢራን የወደብ ከተሞችን በባህር ኃይል ለመክበብና የነጻነት ዘመቻ በተባለው መርሃ ግብር መሰረት ለተመረጡ የንግድ መርከቦች የወታደራዊ እጀባ ጥበቃ ለመስጠት የወሰደችውን የአጸፋ እርምጃ በቀጠናው ላይ እጅግ አደገኛ የሆነ ፍጥጫን ፈጥሯል። የትራምፕ አስተዳደር ባለስልጣናት የሆርሙዝ መተላለፊያ መስመር በድጋሚ ማስከፈት ለማንኛውም አይነት ድርድር የማይቀርብ የሀገሪቱ ቀይ መስመር መሆኑን በተደጋጋሚ አስታውቋል። በሀርግ ደሴት ወታደራዊ ኢላማዎች ላይ የተፈጸሙት ጥቃቶችም በቀጥታም ከዚሁ ዓላማ ጋር የተያያዙ ናቸው። ተጨማሪ ወታደሮችና የባህር ኃይል መርከቦች ወደ ቀጠናው መላካቸው አሜሪካ ከአየር ኃይል ድብደባ ባለፈም ምድር ላይ የሚወሰዱ ከባድ ወታደራዊ እርምጃዎችን ለመተግበር ሙሉ ዝግጁነት እንዳላት የሚያሳይ ግልጽ ምልክት ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ኢራን ሊሰነዘሩ የሚችሉትን የደሴት ወረራ ለመመከት ሙሉ ዝግጅት ማድረጓን ያስጠነቀቁ ሲሆን ጦሩ ደግሞ ማንኛውም አይነት የጠላት ወረራ ለመቀልበስ እንደተዘጋጀ እወቁ ሲሉ ዝተዋል። የፖለቲካ ተንታኞች እንደሚናገሩት አሜሪካ የሀርግ ደሴትን ለተወሰነ ጊዜ እንኳን ቢሆን በቁጥጥር ስር መዋሏ የነዳጅ ኤክስፖርትን ፍሰቱን በቀጥታ በእጇ ለማድረግ የሚያስችላት በቴህራን ኢኮኖሚ ላይ እጅግ አስከፊና ገዳይ ሞት ሊያሳርፍም የሚችል ነው ይላሉ። በአንጻሩ ደግሞ ይህ ወታደራዊ ዘመቻ ከሽፎ ከተመለሰ ወይም ከፍተኛ የሰው ሕይወት መስዋዕትነት ካስከተለ ኢራን ይበልጥ እንድትደፋፈርና በባህረ ሰላጤው ላይ ባሉ የአሜሪካ አጋር ሀገራት ላይ የከፋ አጸፋ ጥቃት እንድትሰነዝር በር ይከፍትላታል። የዓለምን የኃይል አቅርቦት ወደ ባሰ ትርምስ ውስጥ እንድትከት ያደርገዋል ይላሉ። ከዋና ምድር ጋር ያሉት የአቅርቦት መስመሮች አጭር መሆንና በባህር ዳርቻ ላይ የተዘረጉት የጸረ መርከብ ሚሳኤሎች፣ ድሮኖችና ፈጣን ተተኳሽ ጀልባዎች ፋስት አታክ ክራፍት አሁንም ጥልቅ የተባሉ ጥንካሬዎችን በብዙ የያዙ ናቸው። ታሪክ ከጋሊፖሊ እስከ ኢዎጂማ እንዲሁም በቅርቡ በፓሲፊክ ውቅያኖስ ላይ የታዩትን በርካታ ክስተቶች እንደሚያስተምረን ጠንካራ መከላከያ ባላቸው ደሴቶች ላይ የሚካሄዱት ወታደራዊ ዘመቻዎች እጅግ ከፍተኛ የህይወት አደጋና ስጋትን የሚያስከትሉ ናቸው። በዘመናዊ የዓለም ጦርነትም ያሉት አዳዲስ ገጽታዎች ማለትም ዘመናዊ ሚሳኤሎች፣ በሰፊው የተዘረጉ የስለላ መረቦችና የሰው አልባ ድሮኖች መዓት ለአጥቂው ኃይል የሚጋረጡ አደጋዎችን በእጅጉ ያወሳስባሉ። የአሜሪካ ባህር ኃይል ወታደሮች ፍጹም የሆነ የአየርና የባህር ኃይል የበላይነት በሚያገኙበት ወቅት እንዲህ ያሉትን አስቸጋሪ ተልእኮች በብቃት የመወጣት ታላቅ ታሪክ ያላቸው ቢሆንም ከኢራን ዋና ከተማ አቅራቢያ በሚገኘው ስፍራ ላይ መንቀሳቀስ ግን ፍጹም የተለየ ፈተናን የሚደቅን ነው። ይኸውም በጣም አጭር የጊዜ ገደብ፣ የባህር የመግቢያ ፈንጂዎች የመጠለፍ እድልና በአጭር ጊዜ ውስጥም ፍጹም የበላይነት የመቀዳጀት አስገዳጅነት ናቸው። በሀርግ ደሴት ላይ የሚገኙት የኢራን ጦር ኃይሎች እንዲህ አይነቱን ወታደራዊ ሁኔታ አስቀድመው በመገመት ምሽጎቻቸውን በከፍተኛ ሁኔታ ማጠናከራቸው ተነግሯል። የወጡ መረጃዎች እንደሚያመላክቱት በአካባቢው ሰፊ የፈንጂ ቀጠናዎች የተዘረጉ ሲሆን በርካታ የአብዮት ጦር አባላትና በትከሻ ላይ የሚሸከሙ ጸረ አውሮፕላን መከላከያ መሳሪያዎች በደሴቷ ላይ ተሰማርተዋል። ማንኛውም ወራሪ ኃይል ስኬታማ ለመሆን እነዚህን ስጋቶች በአንድ ጊዜ ማክሸፍ በሄሊኮፕተሮች ወይም በጦር ጀልባዎች አማካኝነት በከባድ ተኩስ እሳት ውስጥ ወታደሮችን ማውረድና የተቆጣጠረውን መሬት በፍጥነት ማጠናከር ይኖርበታል። ይህ ሁሉ የሚከናወነው ግን በማንኛውም ሰዓት ለሚሰነዘር የጠላት አጸፋዊ ጥቃት በተጋለጠበት ሁኔታ ውስጥ ሆኖ ነው። የዚህ አይነቱ ዘመቻ ስኬት ሙሉ በሙሉ የተመሰረተው በላቀ የስለላ መረጃ የበላይነት፣ በኤሌክትሮኒክስ የጦር መሳሪያዎች አጠቃቀምና በድንገተኛ ላይ ሲሆን ይህ ድንገተኛነት ሚስጥር ግን አሜሪካ ስለምታደርገው እቅድ በዓለም አቀፍ መገናኛ ብዙሃን በሰፊው መነገሩ ምክንያት አስቀድሞ የከሸፈ ሊሆን ይችላል።
የአሜሪካ ጦር በእርቅ ደሴት ላይ የመውረድ አለመውረዱ ጉዳይ ከቀላል ወታደራዊ ፍጥጫ የላቀ ትልቅ ትርጓሜን ይዟል። የዚችን ደሴት ቁጥጥር ማግኘት ማለት ኢራን ዋና የገቢ ምንጭ በቀጥታ መቆጣጠር ማለት ነው። ይህም ኢራን በቀጠናው ለምታሰማራቸው የውክልና ታጣቂዎችና ለኒውክሌር ምኞቷ የምታውለውን ገንዘብ ለማድረግ ያስችላታል። የአሜሪካ ወዳጆችና አጋር ሀገራት ጉዳዩን በከፍተኛ ስጋትና ትኩረት መከታተልን ስራዬ ብለው ተያይዘውታል። የአሜሪካ ወታደራዊ መሰረተ ልማቶችን ያስተናግዱ የባህረ ሰላጤው ሀገራት ጦርነቱ ወደ እነሱ ምድር ሊስፋፋ ይችላል በሚል በከፍተኛ ሁኔታ በፍርሃት ውስጥ ይገኛሉ። በባህረ ሰላጤው ነዳጅ ላይ ከፍተኛ ጥገኝነት ያላቸው ቻይናና ህንድም ሁለቱ ወገኖች ራሳቸውን እንዲገቱ አጥብቀው እየጠየቁ ናቸው። የኔቶ አጋር ሀገራት ደግሞ በባህር ላይ ያለውን የጉዞ ደህንነት ለመጠበቅ በቂ ድጋፍ አላደረጋችሁም በሚል ከፕሬዝዳንት ትራምፕ ዘንድ ከባድ ትችትና ወቀሳ ደርሶባቸዋል። ይህ ግጭት ዓለም አቀፍ ጥምረቶችን የመከላከያ አቅም ታማኝነትና ታላላቅ ሀያላን ሀገራት በነዳጅ አቅርቦት መስመሮች ምክንያት ቀጥተኛ ጦርነት ውስጥ ለመግባት ያላቸውን ቁርጠኝነት የሚፈትን ትልቅ መድረክ ሆኗል።